ስሚ ሰላምሽ ታውጇል መዳንሽም ቀርቧል ጌታ ሊጎበኝሽ በበራፍሽ ቆሟል። ናና የምስጋና ጌታ ናና የምህረት ጌታ ማዳን ተገኝታለችና ሰላም ተገኝታለችና ያሳደርሽው አገር ጌርጌሴኖን ሆይ ለምን ተቃወምሽው አምላክሽን ስታይ የከተማዋን በር መዝጊያውን ቆልፈሽ ከሩቅ የሸኘሽው ሲመጣ ሰላምሽ ናና የምስጋና ጌታ ናና የምህረት ጌታ ማዳን ተገኝታለችና ሰላም ተገኝታለችና የቢታንያ ድንጋይ አንደበት አውጥቶ ምስጋናን ጀመረ አምላኩን ለይቶ ሳርና ቅጠሉ ዘንባባው ሰገደ ፍጥረት ሊያመሰግን አምላኩን ወደደ። ናና የምስጋና ጌታ ናና የምህረት ጌታ ማዳን ተገኝታለችና ሰላም ተገኝታለችና ሕፃን ሽማግሌ ምስጋናን ሲያቀርቡ ተቆልፎ ነበር ፈሪሳዊው ልቡ ዛሬም ለምስጋና ልባችን ይለወጥ ሆሳዕና ጌታ ይመላለስበት። ናና የምስጋና ጌታ ናና የምህረት ጌታ ማዳን ተገኝታለችና ሰላም ተገኝታለችና ናና የምስጋና ጌታ ናና የምህረት ጌታ ማዳን ተገኝታለችና ሰላም ተገኝታለችና ቡሩክ ዘይመጽእ ቡሩክ ዘይመጽእ ቡሩክ ዘይመጽእ ቡሩክ ዘይመጽእ ቡሩክ ዘይመጽእ በስመ እግዚአብሔር ቡሩክ ዘይመጽእ በስመ እግዚአብሔር ቡሩክ ዘይመጽእ በስመ እግዚአብሔር ቡሩክ ዘይመጽእ በስመ እግዚአብሔር ቡሩክ ዘይመጽእ ቡሩክ ዘይመጽእ ቡሩክ ዘይመጽእ ቡሩክ ዘይመጽእ ቡሩክ ዘይመጽእ በስመ እግዚአብሔር ቡሩክ ዘይመጽእ በስመ እግዚአብሔር ቡሩክ ዘይመጽእ በስመ እግዚአብሔር ቡሩክ ዘይመጽእ በስመ እግዚአብሔር ቡሩክ ዘይመጽእ ቡሩክ ዘይመጽእ ቡሩክ ዘይመጽእ ቡሩክ ዘይመጽእ ቡሩክ ዘይመጽእ በስመ እግዚአብሔር ቡሩክ ዘይመጽእ በስመ እግዚአብሔር ቡሩክ ዘይመጽእ በስመ እግዚአብሔር ቡሩክ ዘይመጽእ በስመ እግዚአብሔር
እንበለ ደዌ ወሕማም እንበለ ጻማ ወድካም አመ ከመ ዮም ያብጽሐነ ያብጽሕክሙ እግዚአብሔር ለብርሃነ ትንሣኤው በሰላም። እንደምን አደራችሁ? እኔም አላረዝምም። አባታችን እንዳሉት ያው ቅዳሴ ቀድሰን ስለዋልን እንግዲህ ድካም አለ። የዛሬ ቅዳሴ በዓመት አንድ ቀን ነው የሚቀደሰው። ቅዳሴ ሁል ቀን አይቀደስም። በኢትዮጵያ ከሮብ ጀምሮ እስከ ቅዳሜ ይህንኑ ቅዳሴ በግዕዝ ይቀደሳል። እሁድ ደግሞ በዕዝል ይቀደሳል። ያው እኛ ዛሬ ዕዝሉን ቀድሰናል ማለት ነው። የዓመት ቀለም ነው። ለዚህ ያደረሰን እግዚአብሔር ስሙ የተመሰገነ ይሁን። ቅድም እንዳልኳችሁ ሊቀ ጉባኤ ዳዊት ዲያቆናቱን በእውነቱ ከፍ ባለ ትጋት እግዚአብሔር የሰጣቸውን አደራ ተቀብለው አሰልጥነው እንግዲህ እነዚህ ባይኖሩ ኖሮ በዓሉም በዓል አይመስልም ነበረ። አይደለም ምእመናን? በአገር ቤት የቀሩትን መርጌቶች እነሱ ተክተው ነው የቅዱስ ያሬድን ሀብት ሲዘምሩልን የነበረው። እድሜና ጤና ይስጠልን። ሴቶቹንም በማሰልጠን እነ ሰላም በእውነቱ የአንበሳውን ድርሻ ነው የምትወስደው። እግዚአብሔር እሷን የሚባርክልን። የሰላሙ ንጉሥ በልባችን ከተማ ይግባ የምትል አጭር ትምህርት ነው። እስቲ ርዕሷን በሉ። የሰላሙ ንጉሥ በልባችን ከተማ ይግባ። ልብ ብዙ ስፍራ አለው። ለብዙ ነገር ያስቀመጥነው ባዶ ባዶ ቦታዎች አሉ። በብዙ ነገርም እንሞላውና ምንታወክም አለን። ጌታ ልባቸው አይታወክ በእኔ እመኑ ይላል እና ዛሬ ሆሳዕና የሚያስተምረን ሰላምሽን ቀን አውቀሹ ቢሆን ኖሮ ብሎ ኢየሩሳሌምን ወብካ ያለ ኢየሩሳሌም ከተማይቱንም አይቶ አለቀሰላት ይላል። እዛ ኢየሩሳሌም አንድ የራሻ ቤተ ክርስቲያን አለ። ጣሪያው በእንባ መልክ ነው የተሰራው። ያንን ለማስታወስ የሄዳችሁ ሰዎች ታውቁታላችሁ። ከተማይቱንም አይቶ አለቀሰላት የሚለው ቦታ ላይ ራሻ ኦርቶዶክሶች ሰርተዋል። ጣራው እንባ ነው። እንዲህ እንባ ጥሩ አርክቴክት ነው የሰራውና አደንቃለሁ። ስለዚህ በብዙ ችግር ውስጥ ለተሞላን ሰዎች ሆሳዕና የሚያስተምረን የሰላም ንጉሥ ወደ ልባችን እንዲገባ መጋበዝ ይገባናል። ይግባልን ለሁላችን። ተወዳጆቹ ታሪኩን እንደምታውቁት አራቱም ወንጌላውያን ጽፈውታል። ይሄን ተባብረው የማቴዎስ ወንጌል በደንብ ዘርዘር አድርጎ፣ የሉቃስ ወንጌል ደግሞ ከኋላ ያሉ ታሪኮችን አላነበብነውም ዛሬ። የነ ዘኪዎስን ጭምር ጨምሮታል። ቀራጭ የነበረው ዘኪዎስ ቁመቱ አጭር ነበር እንደኔ። ኢየሱስን ማየት ስላልቻለ ዛፍ ላይ ወጥቶ አየ፣ ተደሰተ ጌታን ሳየው። ይሄ ደስታ በልባችን ይሙላ። ስለዚህ ጌታ ምን አለው? እና ዘኪዎስ ዘኪዎስ ዛሬ በአንተ ቤት እሆናለሁ አብሬም እበላለሁ አለ። ከዛ ዘኪዎስ ጌታ ወደ ቤቱ ሲገባ መናዘዝ ጀመረ። ቀራጭ ነበር፣ ትንሽ ትንሽ መነትፍ ስለነበረ። ቀረጥ ሰርታችኋል እንደ ኢትዮጵያ ውስጥ ገንዘብ ሚኒስቴር የሰራ ሰው ካለ እና ግብር አስከፋይ ማለት ነው። በጌታ ፊት አይዋሽምና ጀርባዬን 4 እጥፍ ልገረፍ የወሰድኩትንም ገንዘብ ልመልስ አለ። እንደ ዘኪዎስ አይነት ልቦና ይስጠን እና ይህን ሁሉ ሉቃስ ጨምሮ ጽፎታል። ወደ ኢየሩሳሌም ቀርቦ ነው የሚለው። ወቀሪቦ እግዚእ ኢየሱስ ኢየሩሳሌም በጻ ቤተፋጌ እንተገቦ ደብረ ዘይት ይላል። ደብረ ዘይት አጠገብ ቤተፋጌ የምትባል መንደር አለች። ቤተፋጌ ማለት በእኛ ሊቃውን ትርጉም የተመሳቀለ ጎዳና ማለት ነው። ዕብራውያን የበለስ ቤት ይላሉ። ሌሎች በደንብ ሲተረጉሙት ደግሞ ያልበሰለ በለስ ያለበት የድሆች ከተማ ይላል። ኢየሱስ ስራውን የጀመረው ንግስናውን የጀመረው በድሆች መንደር ነው። ዛሬም ከመንፈሳዊ ሀብት ለራቅን ድሆች ጌታ ጉብኝቱን ያደርጋል። ይጎብኘን ሁላችንን። በጣም ነው ማደንቀው። የክርስቶስ ስራው አምላክ ነው። እንደው በሰው ሰውኛ ግን ብዙ ሀብታሞች መንገድ የተጠረገበት ጥሩ ነገር ያለበት መሪዎች የሚሄዱት የተደለደለበት ጌታ ኢየሱስ ግን ምንም የሌላቸው ጋር ይመጣል። ይምጣልን ለሁላችን።
ምንም ፍሬ እኔ አሁን ምን ሰው ባላለሁ በክርስቶስ አይን ለምንል ሁሉ ቤተፋጌ ነገር የተመሰቃቀለብን ነገር ጥሬ የሆነብን መንፈሳዊ ድህነት ለያዘን ጌታ ቅርብ ነው። አሜን በሉ እስቲ ሁላችን ይድረሰን ለሁላችን። እና ደቀ መዛሙርቱን ነው የላካቸው። ሁሩ ሀገረ ዘቅድሜክሙ ወይተ ጊዜ ትረክቡ እድግተ እስርት ምስለ እዋላ ፍትሕወኑ አምጽኡ ሊተ። ስትሄዱ የታሰረች አህያ ታገኛላችሁ ከውርንጭላይቱ ጋር፣ ፈታችሁ አምጡ። ማንም ቢጠይቃችሁ በሉ እግዚኦሙ ይፈቅዱ፣ ጌታቸው ይፈልጋቸዋል። የእኛ መተርጉማን አህዮቹ በሌባ ተሰርቀው ተቀምጠው ነበር ብለው ይተረጉማሉ አባቶቻችን። ግሩም ትርጓሜ ነው። ደቀ መዛሙርቱ እንደተባሉት ሄደው ለጌታ አህዮቹን ፈተው አመጡ። በሉ እግዚኦሙ ይፈቅዱ፣ ጌታቸው ይፈልጋቸዋል በሉ። እያንዳንዱ ነፍስ በጌታ ፊት ተፈላጊ ነው። እውነት ነው ሐሰት ነው ወገኖች? እና ጌታ ይሄንን ማድረጉን አባቶች ሲተረጉሙ ዓለም ሁሉ ከኃጢአት ማሰሪያ ለመፈታቱ ምልክት ወይም መፈታቱን መጀመሩን ሲያሳይ ነው ይላሉ። ለምን በአህያ ላይ ተቀመጠ ቢሉ ቅድም እንግሊዘኛ የሚያስተምረውም ልጅ ሲናገር ነበር። ሀምብል ሆኖ ትሁት ሆኖ ነው እያለ በጣም ጥሩ ነገር ይናገር ነበርና በእስራኤል ልማድ በፈረስ ሆነው ጦር ይዘው ጋሻ ታጥቀው ሲመጡ የጦርነት መግጠም ምልክት ነው። ጌታ ይህን አላደረገም። የጦር አለቃ ሳይሆን የሰላም አለቃ ነው። እስቲ ከኔ ጋር በሉ የሰላም አለቃ ኢየሱስ ሆይ ወደ ልቤ ከተማ ና። በደንብ ተናገሩ እንጂ የሰላም አለቃ ኢየሱስ ሆይ ወደ ልቤ ከተማ ና፣ ሰላሙን ይስጠን። እና ጦረኛ አይደለ የሰላም አለቃ። ሰው በአህያ አባሮ አይዝም፣ በአህያም ሮጦ አያመልጥም። ፈረስ ነው የጦር መስክ። ትንቢት ነበረ ዘካርያስ ምዕራፍ 9 ቁጥር 9 ላይ በልዋ ለወለተ ጽዮን ነዋ ንጉሥኪ መጽእ ኀቤኪ ጻድቅ ወየዋህ እንዘ ይጻን ዲበ እድግት ወዲበ እዋላ። ለጽዮን ልጅ ይህን ብላችሁ ንገሩ፣ የዋህ የሆነው ትሁት የሆነው ንጉሥሽ በአህያ ጀርባ በውርንጭላይቱም ጀርባ ተጭኖ ወደ አንቺ ይመጣል ብሎ ነቢዩ ዘካርያስ ከ500 ዓመት በፊት በምዕራፍ 9 ቁጥር 9 ላይ ይህን ትንቢት ተናግሮ ነበርና ጌታ በዚህ ትህትና ወደ ኢየሩሳሌም መጣ። የተቀጠቀጠ ሸንበቆን አይሰብርም፣ የሚጨስ ጧፍንም አያጠፋም የሚባለው ሁል ጊዜ ጌታ በእኛ ወገን በእኛ በኩል በርህራሄ ነው የሚቆምልን። ስሙ የተመሰገነ ይሁን። ልጆቻችሁ አሁን ሲበድሉ ለጥቂት እንኳን ኮረፍ ብትሉ መልሳችሁ እናንተው አባብላችሁ ወደ መስመር አይደል የምታረጉት? ክርስቶስም እንደዚህ ነው። ደስ ይበላችሁ። ከተማይቱን ያላት እንደዚህ ነው። ኢየሩሳሌም ኢየሩሳሌም ሆይ፣ እኔ እንባዬ ይመጣል ይህን ቃል ሳስበው። ዶሮ ጫጩቶቿን እንደምትሰበስብ ስንት ጊዜ ልሰበስብሽ ሞከርኩ፣ አንቺ ግን እምቢ አልሽ። የመዳንሽን ቀን አውቀሽ ቢሆን ኖሮ ማቅ ለብሰሽ አመድ ነስንሰሽ ስዋዬ በገባሽ። የነነዌ ሰዎች ይልቅ ከአንቺ ይልቅ ከነሱ ይልቅ ያንቺ ይከፋል አላት። እና ዶሮ ጫጩቶቿን እንዴት አድርጋ እንደምትሰበስብ በአገር ቤት ታውቁት የለም። ብዙ ጊዜ ይጋርደናል። ስሙ የተመሰገነ ይሁን። ይጋርደናል፣ ይጠብቀናል፣ ብዙ ጊዜ ይከልለናል። እኔ ዝም ብዬ ሳስበው በእኔ ህይወት ውስጥ አቤት የኔ አባት ከስንቱ ጋረድከኝ፣ ከስንቱ ከለልከኝ። ቆሜ ቄስ ተብዬ ልጠራ የማይገባኝን ሰውዬ በአቁም አሁንም ታናግረኛለህ፣ ይህን ድፍረቴን አይተህም ትምረኛለህ እለዋለሁ። ስሙ የተመሰገነ ይሁን። ስለዚህ ክርስቶስ ሁል ጊዜ በትህትና ከኛ ድካም በኩል ይቆማል። የሚያግዘን ሊቀ ካህናት አለን የሚለው ቅዱስ ጳውሎስ ለዚህ ነው። እና ክርስቶስ ወደ ቤተፋጌ ከዛም ወደ ኢየሩሳሌም በአህያ ሆኖ ገባ። በጣም የሚገርማችሁ ነገር አህያይቱ ላይ ልብስ ያለበሱት ሐዋርያት ናቸው።
ለምን አለበሱ ሲባል አንተ ከባቴ አበሳነ በደልን ምትቆጥር አይደለም፣ ሁሌ በደላችን ምትደፍንነ የሞተውንም የአዳምን በደል ልትደፍን በመስቀል ነው የመጣው። አሁንም እንዲሁ ኃጢአታችንን አትቁጠርብን፣ ንጉሥ ነህ ደግሞ ሲሉ ይሄንን አደረጉ። ኃጢአታችንን አይቁጠርብን። ህዝቡ ደግሞ ዘንባባ ቅጠል በአህያይቱ መሄጃ ላይ አደረጉ። እንኳን አንተ የተቀመጥከባት አህያም ክብር ይገባታል ሲሉ የአህያይቱን ቀልድ ታውቁ የለ ሆ የተባለ ሆሳዕና ሲባ ሆ ሲል ህዝቡ ዘንባባ ይዞ አየችና እኔማ ስፔሻል አህያ ነኝ ማለት ነው በቃ ብላ ጆሮዋን ቀጥቀጥ አደረገች ወሬ ለመስማት እና ወደ ከተማ ተመልሳ በአህያ ኩራት እየተኩራራች ደግሞ ዛሬ ምን አኮራች ሲሉ ሰው ሁሉ ሲዘምርልኝ ሆ ሲልልኝ ዋለ፣ እስቲ ነገ የሚደግመው እንደሆነ ያለው ብላ ሄደች። ስትሄድ ቻያምና አባቷ ትሰራለች እያሉ እየደበደቡ አባረሯት። ለእናትየው ሄዳ ነገረ የትናንቱን ጠብቄ ነበረ ዛሬ ያ ነገር የለም አለቻት። የከበርሽው እኮ ላይሽ ላይ ባለው እንጂ በአንቺ አይደለም ክብሩ። የከበር ነው በክርስቶስ ነው። አሜን በሉ እስቲ። በማን የከበር ነው? ምስጋና ለስሙ ይሁን። እና ክብር ሰጡ። ከፊትም ያሉ ከኋላም ያሉ ሆሳዕና በአርያም እያሉ ዘመሩ ነው የሚለው። ከፊት ያሉ የሚቀድሙ ነቢያት ተከሉ፣ ሐዋርያት መደመዱ ነው የሚለው ሊቀ ጉባኤ። ነቢያት ቀድሞ ይወልዳል፣ ይወለዳል፣ ይመጣል በአህያ ተጭኖ እያሉ ነበር። ኩሽናዎች እያደመጣችሁ ነው። ሰባኪ አራት አይና ነው። እሺ ዝም ብለን እዚህ መናይ እንዳይመስላችሁ ሂሳቡን በኋላ እና ነቢያትን የሚወክሉ ከፊት ሆነው ሆሳዕና በአርያም ሆሳዕና በአርያም። ሆሳዕና ማለት ምን ማለት ነው? ምእመናን ሲማን ነው የሚነግረኝ? ሽልማት ሸልማለሁ ሽልማት ሸልማል። እሰይ ተባለ። ሽልማት አይደለም መቼም አሽ ደሃ ነኝ ምንም የለኝ ባክሽ ነጭ ልብሴን አይተሽ። እሺ በእግዚአብሔር ስም የሚመጣ ማለት ነው። ሌላ ሆሳዕና ማለት ምን ማለት ነው? የዕብሩ ቃል ነው። ሆሻና ማለት ነው ቃሉ። ና ነው የሴሜቲክ ቋንቋ አንድ አይደለ? እሺ አሁን አድን ርሶ አሁን አድን ኦ እግዚኦ አድን ርሶ እባክህ አሁን አድን ና አድን። አንደኛው ትርጉሙ ናድን ነው። አንደኛው ደግሞ በአርያም ያለ መድኃኒት ማለት ነው። ክብር ምስጋና ለስሙ ይሁን። ያ ፖለቲካው በእስራኤል የሮም ግዛት ችግር ስለነበረ ወተሃውከት ኩላ ሀገር ከተማይቱ ሁሉ ተጨነቀች። ማን ነው ይሄ እንዲሆ እየተባለለት ሆሳዕና በአርያም አሁን አድን እየተባለ የመጣው ማን ነው ብለው ከተማዋ ተጨነቀች። ከፊት ያሉትም ሆሳዕና በአርያም ለዳዊት ልጅ በአርያም ያለ መድኃኒት መባል ይገባዋል። ብሩክ ዘይመጽእ በስመ እግዚአብሔር፣ በእግዚአብሔር ስም እግዚአብሔር መስሎ እግዚአብሔርን አህሎ እግዚአብሔር ሆኖ የሚመጣ የተባረከ ነው ይሉ ነበር። በረከቱ ይድረሰን ለሁላችን። ይሄንን እያሉ የፊቶቹ የኋለኞቹም ደግሞ ትንቢት ተፈጸመ፣ ሱባኤ የተቆጠረውም ተፈጸመ፣ ተደመደመ፣ አዳኙ መጣ በክብር እያሉ ሆሳዕና እያሉ ይዘምሩ ነበረ። እና ወዳጆቼ መድኃኒታችን ኢየሱስ ክርስቶስ የልባችን ንጉሥ ወደ መቅደሱ ገባ፣ መቅደሱን አጸዳ፣ ንጉሥ ሆኖ ከበረ፣ መድኃኒት ሆኖ ከበረ። የገባው በምስራቁ በር ነው። የምስራቁ በር በታሪክ ጌታ ከገባበት ጊዜ ጀምሮ እስካሁን ተዘግቷል። ኢየሩሳሌም 10 በሮች አሉ። ወደፊት እንማማራለን የ10ሩም በሮች ትርጉሞች። የምስራቅ በር፣ የውሃ በር፣ የአሳ በር፣ የምናምን በር የሚባሉ እነዚህ ከክርስትና ጋር ጥብቅ ትስስር ያላቸው ናቸው።
እና ምስራቀ ፀሐይ እስከ ነዓረቢት አኮት ስሙ ለእግዚአብሔር አምላክነት የተባለለ ከምስራቅ ፀሐይ መውጫ እስከ ምዕራብ በዓለም ሁሉ ክብሩ ከፍ ያለው ክርስቶስ ለአንዴ ለመጨረሻ ጊዜ ወደ ገነት መግቢያ በራችንን ከፍቶ ገባና የዘላለም ሕይወት ሰጠን ነው። ክብር ምስጋና ለስሙ ይሁን። ስለዚህ ወዳጆቼ ክርስቶስ ወደ ኢየሩሳሌም ሲገባ በጣም ከታወቁት ሰዎች መካከል አንዱ የአይሁድ ፈሪሳውያንና ሰዱቃውያን ነበሩ። በተለይ ሕፃናቱ መቅደስ ውስጥ፣ ሌላው ሕዝብ ውጪ ነበር። ሕፃናቱ ግን መቅደስ ውስጥ ሆሳዕና ለወልደ ዳዊት፣ ሆሳዕና ለወልደ ዳዊት የሚለው ትርጉም በጣም ሰፊ ትርጉም ነው ያለው። ምክንያቱም እግዚአብሔር ለዳዊት ከዘርህ ነው ንጉሥ አስነሳለሁ ያለው። በደንብ አድምጡኝ ይሄንን። እግዚአብሔር ለዳዊት ከዘርህ ነው ንጉሥ አስነሳለሁ ያለው። ለወልደ ዳዊት ከዳዊት ቤት የዳዊት ልጅ የተባለው ክርስቶስ ለዘላለም በልባችን ነክሶ የዓለም ገዢ ሆኖ ሊኖር ንጉሥ ሆኖ መምጣቱን በመቅደስ ውስጥ ሕፃናቱ መሰከሩ። እውነተኛው አማናዊ ንጉሥ መቃብር ማያሰጥመው ለዘላለም ነክሶ ሚኖር አረፍተ ዘመን የማይገዛው ንግስናው ደግሞ በመስቀል በሕማም በመከራ ደም በማፍሰስ ስጋ በመቁረስ እመተላልኩ ምድር ስብ ኩሎ ሀቤ ወደ ሰማይ ከፍ ባልኩ ጊዜ ሁሉን ወደ እኔ ሰበስበዋለሁ ያለ ጌታ በተሰቀለ ጊዜ በፍቅሩ ዙፋንና ችሎት ሁላችንም ሰብስቦን ርስት ወደ ሆነችው ገነት አገባን። አሜን በሉ ወገኖች፣ ምስጋና ለስሙ ይሁን። ስለዚህ ንጉሥ መባል ይገባዋል ሲሉ አትሰማም የሚሉትን አሉ ፈሪሳውያን። ጺማቸው ትልልቅ የሆነው የኢራኑን የሞቱትን ሰውዬ የሚያህሉ ሰዎች አትሰማም፣ እንዴት እንዲህ አይነት ነገር እነዚህ ይናገራሉ አሉት ጌታ። እማፈደቂቁ ሕፃናት አስተዳሎ ከስባተ በእንተ ጸላይ ከመትንስቶ ለጸላይ። ስለ ጠላቶች፣ ስለ ክፉ ሰዎች፣ ስለ ምቀኞች ምክር ከሕፃናት አፍ ምስጋናን አዘጋጃለሁ አለ። ክብር ምስጋና ለስሙ ይሁን። እነዛ እውቀታችን ረቂቅ ስልጣናችን ምጡቅ የሚሉት ሰዎች አልተቀበሉትም። ሕፃናቱን ግን አፍ አስከፍቶ እግዚአብሔር ቀድሞ በነቢዩ የተናገረውን ቃል ፈጸመና ሕፃናቱ ጌታን አመሰገኑና ሆሳዕና የሕፃናት በዓል የሚሆነው ከዚህ የተነሳና ስለዚህ ጌታ አረዘምኩት ሳላቀው ሰዓቱን በድል ወደ ኢየሩሳሌም የገባበት ነው። በድል ወደ ልባችን ይግባልን። ጌታ ሲገባ ሰላም፣ ጌታ ሲገባ በረከት፣ ጌታ ሲገባ ጸጋ፣ ጌታ ሲገባ በብዙ ማመስገን በጥቂት መርካት። እችን ቃል ያዙልኝ ወገኖች፣ እስቲ ከኔ ጋር በሉ። በብዙ ማመስገን በጥቂት መርካት። ብትሰበስበው እርካታ እንደሆነ አይኖርም። ምስጋናውን እንጨምር ሁላችን። ጌታ ሲገባ እንዲህ አይነት ጸጋ ይኖራልና የሰላሙ ንጉሥ ሆ እያለ ወደ ቤታችን ወደ ልባችን ገብቶ የትንሣኤውን ብርሃን እንድናይ እግዚአብሔር እንዲረዳን ቅዱስ ፈቃዱ ይሁንልን። አደራችሁን የጾም ጊዜ ብቻ አይደለም ቤተ ክርስቲያን የሚመጣው፣ በጊዜውም አለ ጊዜውም ሁሉ ጊዜ እግዚአብሔርን መፈለግ ይገባል። እንግዲህ ብትበሉም ብትጠጡም ሁሉን ነገር ስለ እግዚአብሔር ክብር አድርጉት ይላል። ሹመት ስለ እግዚአብሔር ክብር፣ መብል ስለ እግዚአብሔር ክብር፣ እውቀት ስለ እግዚአብሔር ክብር፣ ልጅ መውለድ ስለ እግዚአብሔር፣ ትልቅ ቤት ውስጥ መኖር ስለ እግዚአብሔር ክብር፣ ፕሮፌሽናል መሆን ስለ እግዚአብሔር ክብር፣ መልክ ስለ እግዚአብሔር፣ ከፍታ ስለ እግዚአብሔር፣ ሁለንተናችን ክብሩን እግዚአብሔር ይውሰድ ማለት ይገባናል። ሰምታችሁኛል ወገኖች? ተባረኩ። መልካም ቀን ይሁንላችሁ። ቅድም ሊቀ ጉባኤ እንዳሉት ሰኞ፣ ረቡዕ፣ ሐሙስ፣ ዓርብ መርሃ ግብር እዚህ አለ። ቅዳሜ ማታም አለ። እንኖራለን። ምንኖረውን ያህል እንኖራለን፣ እንገለገላለን ማለት ነው። ሐሙስ የምትችሉ ሰዎች እጽበተ እግር አድርጋችሁ ስጋው ደሙ ተቀበሉ። ደውላችሁ ብትቀሩ ደስ ይለኛል። ጥሩ ትልቅ በዓል ስለሆነ ይሁዳ አልታጠብም ጴጥሮስ ይቅርታ ባለው ጊዜ ካልታጠብክ ከኔ ጋር እድል ፈንታ የለህም ነው ያለው አይደል ወገኖች? ከክርስቶስ ጋር አብረን ለመሆን ያንን ቀን እንካፈል። ተባረኩ። መልካም ጊዜ ይሁንልን።
አማኑኤል ይቅር ባይ ነው ፍቅር ምሕረት ከቦት በሰማያት ቢኖር እያመመው አባቱን ይጠራ አይቻለው ለሚገሉ ሲራራ አማኑኤል ይቅር ባይ ነው ፍቅር ምሕረት ከቦት በሰማያት ቢኖር እያመመው አባቱን ይጠራ አይቻለው ለሚገሉ ሲራራ አይምርኝም አትበሉ ጨካኝ ንጉሥ አይደለም ደሙ ብቻ ያነዛናን ኃጢአታችን ዘላለም እንደ ሞላች ረፍት ፈርሶ ምድራችንን አጥለቅልቋል የሱ ምሕረት ኃይል ሆኖት ስንቱ ከሞት አፈትልቋል መድኃኔዓለም ይቅር ባይ ነው ፍቅር ምሕረት ከቦት በሰማያት ቢኖር እያመመው አባቱን ይጠራ አይቻለው ለሚገሉ ሲራራ የጨለመው የነጋ የተሻለ ቀን ይመጣል በፍቅሩ ጦር ሳይወጋ ማን ከሞት ሮጥ ያመጣል ያን ክፉ ቀን በድል አልፈን እንደ ዋርካ እየሰፋን ነው ነውርን ሁሉ በሚከድን በሞትን በኢየሱስ ነው ጌታ ኢየሱስ ይቅር ባይ ነው ፍቅር ምሕረት ከቦት በሰማያት ቢኖር እያመመው አባቱን ይጠራ አይቻለው ለሚገሉ ሲራራ የሱን ፍቅር የሚያሸንፍ አንዳች ኃጢአት የለምና ወደ ጌታ ለመመለስ አንዳች እንኳ እንዳትፈራ ሀገራችን በሰማይ ነው ሚወርቅ የለም የሚረሳ ሰማያትን ወርሳለን ከቤቱ ደም የተነሳ መድኃኔዓለም ይቅር ባይ ነው ፍቅር ምሕረት ከቦት በሰማያት ቢኖር እያመመው አባቱን ይጠራ አይቻለው ሚገሉ ወዳጃለን አንድ ብቻ በሰማይም በምድር ስሙን ኢየሱስ የተባለ ሰውን ሁሉ የሚያፈቅር ከመቃብር በላይ ሆኖ ፍቅሩ ዓለም አስቀረወ ይህን ሁሉ ጎስቋላ ሰው በትከሻ ተሸከመ አማኑኤል ይቅር ባይ ነው ፍቅር ምሕረት ከቦት በሰማያት ቢኖር እያመመው አባቱን ይጠራ አይቻለው ለሚገሉ ሲራራ